ሰላም እንዴት ናችሁ? ክቡራት አድማጮች፣ ወዳጆች፣ ተመልካቾች በዚህ ቅጽበት የምናወራው ስለ ህይወት ነው ማለት ነው። አብዛኞቻችን ህይወት ማለት ምን ማለት እንደሆነ ሳይገባን ለረጅም ጊዜ ለረጅም ዓመታት መሆን የምንፈልገውን ህይወት ሳንሆን ማግኘት የምንፈልገው ነገር ሳናገኝ መድረስ የምንፈልግበት ቦታ ሳንደርስ እንዲሁ በተለመደ አካሄድ እንዲሁ በተለመደ አረማመድ እንዲሁ በተለመደ አስተሳሰብ እንዲሁ በተለመደ ስቃይ፣ ሐዘን፣ ቁጭት፣ ንዴት ውስጥ እንኖራለን። ለምን የሰው ልጅ እንዲህ ሆነ? እንዴት ነው የምንፈልገው ህይወት ማግኘት የምንችለው? እንዴት ነው የምንፈልገው ፍልቅልቅ ያለ ደስ የሚል ኑሮ መኖር የምንጀምረው? እንዴት ነው ግንኙነታችን ሁሉ የጠነከረ መልካም የሆነ ግንኙነት ማግኘት የምንችለው? መቼ ነው ከምንወደው ሰው ጋር አብረን መኖር የምንችለው? መቼ ነው የሰራነው ሁሉ ፍሬ አፍርቶ በህይወታችን ውስጥ መልካም የሆነ ዘር መዝራት የሚችልበት እድል የምናገኘው? ኧረ መቼ ነው? ስለዚህ ዛሬ አንድ መፍትሄ ይዤ መጥቻለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብታደርጉ ደስ ይለኛል። ሼርም ላይክም አድርጋችሁ ወደ ሀሳቡ እንድትገቡ አሁንም በትህትና ጠይቃለሁ። ሀሳብ ካላችሁ በዚህ ኮመንት ሴክሽን ላይ ሀሳባችሁን አስቀምጡ። ስለዚህ ዛሬ የምናወራው ቅድም እንዳልኳችሁ ስለ ህይወት ነው። ህይወት ማለት ምንድን ነው? ትርጉሙ ራሱ ህይወት ማለት እኛ በምናስበው ሀሳብ ከሌሎች ሰዎች ያየነውን የአኗኗር ዘይቤ በመቅሰም በልምምድ የሚገኝ ሳይሆን ከቅርጽ አልባ እንዲሁ ኮስሞስ በምንጠራው ዩኒቨርስ መንፈሳዊ ማንነት ነው ህይወት ተብሎ የሚጠራው። በሌላ አገላለጽ ህይወት የምንለው በአሁኗ ቅጽበት፣ ይህቺ ቅጽበት እናንተ በምታዳምጡበት ቅጽበት፣ እኔ በምናገረው ቅጽበት ወዳጅነት መፍጠር ነው ህይወት የሚባለው። በዚህ ቅጽበት ከራስ ጋር መገኘት ፕሬዘንስ ነው ቅጽበት ወይ ደግሞ ህይወት ብለን የምንጠራው። ስለዚህ ወዳጆች ይህ ከሆነ ትርጉሙ ለምንድን ነው ታዲያ የሰው ልጆች መሆን የምንችለው ነገር ሳንሆን የቀረ ነው? ምክንያት ምንድን ነው? ከዚህ ቅጽበት ወዳጅነት መፍጠር ህይወት ነው ብለን ካሰብን እና ትርጉሙ እንዲህ ከሆነ ለምንድን ነው የሰው ልጅ ፕሬዘንስ መሆን ያቃተው? እንዲህ ነው ወገኖቼ። እኔም ብዙ ጊዜ የተሸወድኩት ነገር ይሄ ነው። ብዙ ሰዎች ስኬት ብለው የሚጠሩት በዚህ ዓለም ያሉ የተለመዱ በሁሉ መንጋ አስተሳሰቦች የተለመደ እሳቤ የተለመደ ኢምፕሊኬሽን ይዘን በማንነታችን ውስጥ አስቀምጠን ለረጅም ጊዜያቶች ከትውልድ የሰው ልጅ በቅዠታዊ ድራማ ውስጥ እየኖረ ነው።
እነዚህ ምን ማለት ናቸው? ስኬት የሚባለው ቁሳዊ ነገሮች መኖር ነው። ቤት፣ መኪና መግዛት ነው። ስኬት ማለት በዚህ ጊዜ ከሌሎች ሰዎች በመወዳደር በማነጻጸር የተሻለ ገንዘብ በባንክ አካውንት መኖር ነው ብለው ነው የሚያስቡት ብዬም ለረጅም ጊዜ አስቤያለሁ። ስኬት ማለት ከጓደኞች ከተለያዩ ሰዎች ጋር በማነጻጸር የተሻለ ፖዚሽን፣ የተሻለ ስልጣን መኖር፣ የተሻለ እውቅና ማግኘት፣ በሌሎች ሰዎች ክብር፣ ሙገሳ ማግኘት ስኬት ብለን ለረጅም ጊዜ ይዘናቸው ብዙ ሰዎች ይህንን ሲመኙ ያገኙ፣ ሳያገኙም መቃብር የወረዱ ሰዎች ብዙ አሉ። እንዲህ ነው ወገኖች፣ የስቃይ ምንጭ ሁል ጊዜ በእነዚህ ዓለማዊ የሆኑ ጊዜያዊ ፍላጎቶች ፍለጋ ውስጥ ነው ኃጢአት የሚባለው። እንደምናውቀው ኃጢአት ማለት ከሞት በኋላ የሚገኝ ነገር ግን ሳንሞት የሰራናቸው ወደ ኃጢአት የሚያስገቡ ነገሮች ተብሎ ነው የተነገረን። እንዲሁ አይደለም። ኃጢአት ማለት በዚህ ምድር መሆን የምንችለው የሕይወት ትርጉም ሳናቅ ሳንረዳ እንዲሁ የሚባክን ሕይወት በላያችን ላይ ተጭኖብን ከአባቶች አያቶች የወረስነው ድብቅ እና የኛ የሆነ ማንነት ተሸክመን እየኖርን ባለንበት ጊዜ ነው ግለ ማንነት ተብሎ የሚጠራው። እንደምታውቁት ግለ ማንነት ኢጎ ተብሎም ይጠራል። ኮንዲሽኒንግ ማይንድ ወይ ፓተርን ብለን የምንጠራው ከሰዎች የወሰድነው የማስመሰል ዓለም ሕይወታችን የጠራ እንዳይሆን ትክክለኛውን የሕይወት ማንነት ትክክለኛውን የሕይወት ምንጭ የፈጣሪ ስጦታ እንዳናቅ የከለከለን ጥቁር መጋረጃ ይህ ኢጎ ተብሎ የሚጠራ ነው ማለት ነው። ስለዚህ ስኬት ማለት ትክክለኛውን ማንነትህ ማግኘት ማለት ነው። እንዴት ነው ትክክለኛ ሕይወት ማግኘት የሚቻለው ካላችሁኝ፣ ቅድም የመጀመሪያ እንደ መግቢያ ለመናገር እንደሞከርኩት ከዚህቹ ቅጽበት ፕሬዘንስ መሆን ነው፣ መገኘት ነው። ለዚህች ቅጽበት ወዳጅ መሆን ትክክለኛው ሕይወት ይባላል። ይህቺ ቅጽበት ለምትሰጥህ ምንም ይሁን ምን፣ አንተ ግን ወዳጅ ሆነ መገኘት፣ ይህ ነው ትልቁ የሕይወት ምስጢር። በዚህች ቅጽበት የሆነ ውጫዊ የሆነ ኤክስተርናል የሆነ ሁኔታዎች ሊያጋጥሙ ይችላል። ግን አንተ የነቃ ሰው ከሆንክ፣ ትክክለኛ ሕይወት የገባ ከሆንክ በዚህች ቅጽበት ወዳጅ መሆን፣ ትክክለኛ ግንኙነት መመስረት፣ ከሚመጣው ሁሉ መስማማት ማለት ነው። ፊት ለፊትህ በዚህ ቅጽበት ለሚያጋጥመ ነገር መስማማት ማለት ነው። ሁሉም ግጭቶች የሚፈጠሩት ሪአክት ባደረግበት ቅጽበት ነው። ግብረ መልስ በምትሰጥበት ጊዜ ሁል ጊዜ ግጭቶች፣ ጦርነቶች አሉ። ጠላት የምታፈራው ባለ ሪአክሽን ውስጥ ነው። ሪአክት ሳታደርግ ለዚህችው ቅጽበት ትክክለኛ ማንነት ፕሬዘንስ ሆነ በዚህ ቅጽበት መሆን የምትፈልገውን ነገር ለመሆን ካሰብክ በዚህችው ቅጽበት ፕሬዘንስ መገኘትን በመፍጠር ደስታን፣ መልካምነትን፣ ርኅራኄን፣ ቅንነትን፣ ሐቀኝነትን፣ ፍቅርን፣ ሙሉነትን፣ እንከን የለሽነትን፣ ደግነትን፣ ምስጋናን፣ አድናቆትን፣ አገልጋይነትን ካለ አንተ እስካሁን ለዚች ዓለም
የከለከልካትን ህይወት የግድ መልሳ ትሰጣለች። ዓለም የነፈገችን የሚመስለን ሁሉ እኛ ለዓለም የነፈግናት ነው። ዓለም ይህችው ስሪዲ ዓለም ለእኔ ይህንን ነገር መስጠት አልቻለችም ያልከውን ነገር ሁሉም ነገር በውስጥ አለ። ያ በውስጥ ያለውን የሚታወቀው በዚህ ቅጽበት ወዳጅነት ስትመሰርት፣ በዚህ ቅጽበት ግን መገኘትን ሲኖር ነው። ፕሬዘንስ ቢንግ ሲኖር ነው። ካልሆነ ለዚህች ቅጽበት ሪአክሽን እየፈጠርክ በዚህች ቅጽበት በግል ማንነት ህይወትን በጥቁር መጋረጃ ከከለከልከው አንተ ጠፍተሃል። አንተ በዚህ ህልም ዓለም መቃብር ውስጥ ገብተሃል ማለት ነው። ስለዚህ ሲጠቃለል ትክክለኛውን የህይወት ትርጉም፣ ትክክለኛውን ደስታ፣ ትክክለኛውን ስኬት፣ ትክክለኛውን በረከት፣ ትክክለኛውን ጸጋ የሚገኘው በዚህች ቅጽበት በነቃ መንፈስ በሙሉነት በመገኘት ራስን በመቀበል ደስተኛ መሆን ነው። ለዚህች ቅጽበት ወዳጅ መሆን ነው። አንድ ታሪክ ላጋራችሁ በዚህ አጋጣሚ። አንድ ትልቅ የዜን ምሁር፣ መንፈሳዊ የሆነ ምሁር በአንድ አካባቢ በጥበቡ ባለው እይታ ባለው አገልጋይነት ባለው ታላቅነት ሰዎች በጣም ያደንቁትና ያከብሩታል። ማንኛውም ችግር ሲደርስባቸው እሱን ሄደው ነው የሚያማክሩት። እንደዚህ ገጠመኝ ምን ላድርግ ብለው ካማከሩት በኋላ እሱ ደግሞ ሁልጊዜ አሁን እንዳልኳችሁ በዚህ ቅጽበት ስለሚኖር ለዚች ቅጽበት ወዳጅ ስለሆነ የትኛውም ችግር በመገኘት ይፈታዋል ማለት ነው። ራሱን ፕሬዘንት ያደርግና የሰዎችን ችግር ያደምጣል። ስለዚህ ችግሩ ሲነግሩት በቀላሉ ለዚህ ችግር መፍትሄ ይሄ ነው ብሎ ይነግራቸዋል። እና በጣም ተወዳጅ፣ ታዋቂ፣ የሚከበር መንፈሳዊ ሰው ነበረ ማለት ነው። አንድ ጊዜ የሆነች የሀብታም ልጃገረድ ምንላት ከማይታወቅ ሰው ታረግዝና ትወልዳለች። ከዛ ቤተሰብ ተሰባስበው በጣም ተናደባት። አባቱ የማይታወቅ ለምን አረገዝሽ፣ ለምን ወለድሽ፣ የማን ነው ተብሎ በጣም በጥብቅ ክትትልና ንግግር ውስጥ ማን ነው ባልሽ፣ ማን ነው ያረገዘሽ፣ ማን ነው ያስወለደሽ ተብላ ስትጠየቅ አይ በዚህ አካባቢ የሚገኝ ታላቁ መንፈሳዊ መሪ ነው ያስረገዘኝ ብላ ስትናገር ዓለም ሁሉ ተደመመ። የአካባቢ ማህበረሰብ በጣም ተደመመ። እንዴት እንደዚህ ያደርጋል ይህ ሰውዬ፣ እኛ ባከበርንበት እንደዚህ አይነት ጥበብ ይዞ እንደዚህ እንዴት ያደርጋል ተብሎ ተሰባስበው ቤተሰብ ሁሉ ሄዱ። በጣም ሰደቡት። አንተ ውርደታ፣ እንደዚህ ታደርጋለች፣ እንደዚህ ታደርጋለህ፣ እኛ መንፈሳዊ ሰው ነው እያልን ልጃችን እንደዚህ ታረግዛታለህ ምናምን ብለው ሲጠይቁት እሱ ቅድም እንዳልኳችሁ በዚህ ቅጽበት ፕሬዘንስ ያለው ሰው ነው። አዎ እንደዚያ ነው አላቸው ማለት ነው። እና እንደዛ ከሆነ ምን አባት ምናምን ብለው ልጁን ስጩ ተብላ አባቱን እና እሷን ይዘው ልጃቸውን የተወለደው ሕፃን በለንካ አሳድገው ልጅ ከሆነማ ብለው ሲሰጡት አዎ እንደዚያ ነው ብሎ ተቀበለው ማለት ነው። ስለዚህ ለ1 ዓመት ያህል ልጁ ያው ስራውን እየሰራ ልጁ በደንብ አድርጎ ከእናት በላይ ከአባት በላይ ተንከባክቦ ካቆየው በኋላ ልጅቷ በጣም ተጸጸተች። እንዴት ነው ይሄ ሰውዬ ክብሩን ያላደረገውን ነገር እንዲያደርገው ያደረኩት፣ እንዲቀበለው ያደረኩት ብላ ተጸጽታ ከልብ ለአባትየው ነገረችው። ትክክል አይደለም እሱ አይደለም እና ልጃችን እናምጣ፣ መንፈሳዊ መሪው እኔ ነኝ እንደዚህ ዋሽቼ ነው እንደዚህ ያደረኩት ብላ በጸጸት ከአባቷ ጋር ተመልሳ አይ ተሳስተን ነው ይቅር በለን
አንተ አይደለህም ልጃችን አሳሳተችን፣ ስለዚህ ልጃችንን እንውሰደው ሲሉት አዎ እንደዚያ ነው ውሰዱት አላቸው። ስለዚህ ከዚህ የምንረዳው ታሪክ ምንድን ነው? ለዚህ ቅጽበት ምንም ይሁን ምን ወዳጅነት ከፈጠርክ አንተ በውጫው ኃይል ሰላምህን አታጣም። ሁልጊዜ ቁጥጥሩ በአንተ ውጭ ይሆናል፣ በአንተ ውስጥ ነው። ከአንተ ውጭ ያለውን ነገር ለአንተ ሰላም መንሳት ምንም ኃይል የለው። ያ ምሁሩ አይ እኔ አይደለሁም ብሎ ቢከራከር ሊገድሉት ይችሉ ነበር። አይ በቃ አንድ የሰጣችሁኝ ከእንግዲህ በኋላ አልሰጣችሁም ቢል ሊገድሉት ይችል ነበር። ያው መንፈሳዊ ምሁሩ ግን ለሆነው ነገር በጸጋ ተቀበለ፣ ለሆነው ነገር በጸጋ ተቀብሎ እንደገና ሰጠ ማለት ነው። ስለዚህ ሁል ጊዜ በሕይወታችን ማንኛውም ነገር ሲያጋጥመን በሰላም በመገኘት ለዚህ ቅጽበት ወዳጅ በመሆን ፍቅርን በመስጠት በማገልገል በመደሰት በትጋት ሁል ጊዜ ለዚች ቅጽበት ሙሉ ትርጉምና እንከን የለሽ ሕይወት ብንሰጣት መልካም ነው እላለሁ። ለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። ሳብስክራይብ ካላደረጋችሁ እስከዚህ ከቆያችሁ እጅግ በጣም አመሰግናለሁ። መልካም ቀን።